ሁሉንም ነገር ጋር ከጾታ ጋር ባናገናኘው ሁሉንም ነገር ጋር ከውድድርና ከትከሻ መለካካት ጋር ባናደርገው አንዳንድ የማይነጻጸሩ ነገሮች አሉ እንደው በዓለማዊ መድረኮችና ሚዲያዎች ላይ ራሱ አይታ እናውቃለን አይደል በተለይ ወንድና ሴትን ለማነጻጸር ሲፈልጉ እንዴት ይነጻጸራሉ ራሱ እኩል ናቸው ከተባለ ራሱ የውድድር አድማስ እንኳን ተብሎ የሚጠቀሱት በስፖርት ላይ መከፈል የለበትም በቃ እኩል ሜዳ ላይ መውጣት አለባቸው እኩል ርቀት መሮጥ አለባቸው አይሆንም ደግሞ እንደው እነሱ ባነሱት ብቻ ሐሳብ ለመመርኮስ ሳይሆን ዓለም ራሷ ሚናዎቻቸው የተለያዩ ናቸው እሱን ማወቅ አለብን ለዛ ነው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲናገር አይን የአይንን ስራ ነው እንጂ ጆሮን መስራት እንደማይችል ጆሮም የጆሮን ነው እንጂ አይንን መስራት እንደማይችል ሁሉም ብልቶች ለተለያየ ዓላማ ተሰልፈው ግን በስብስብ የሚያደርጉት የአንድነት ስራ ግን ትርጉም የሚሰጥ ያደርጋል ሴቶችም ወንዶችም ቤተክርስቲያን ውስጥ ያላቸው ሚና ተመሳሳይ ጆሮ አይን ሊሆን አይችልም አይንም ጆሮ ሊሆን አይችልም ሴቶች ዘለው የወንዶች ሚና ላይ ሊመጡ አይችሉም ወንዶችም የሴቶች ሚና ላይ ሊመጡ አይችሉም ሁለቱም በተጠበቀባቸው ሐላፊነትና በተሰጣቸው ሚና ላይ ግን መሰማራት የሚችሉ ከሆነ ግን ቤተክርስቲያኒቷ መገልገል ባለባት ልክም ትገለገላለች መሰጠት በሚገባው የሐላፊነት መስክ ደግሞ የሚሰማሩትም ማድረግ የሚችሉትን ነገር በሙሉ ያደርጋሉና